አገባሽ ወለድሽ ምን ላይ ነሽ? አልወለድኩም አላገባሁም እንጂ ደግሞ አንተ ስንቴ ነው የምነግርህ? ወለድሽስ? ለምን አላገባሽ? አላገባም እምወደው አጥቼ የሚታጠብ ልብስ አለኝና ብታጥቡልኝ ደስ ይለኛል። እኔ ልብስ ራሱ አላጥብም፣ ይቅርታ እግዚአብሔርን። የሚታጠብ ልብስ በጣም ነው የምጠላ። ልብስ ማጠብና ቦሆ ማብካት አልወድም። ታዲያ ከነ ቆሻሻሽ ነው የምትንቀሳቀሽ? ኖ አይንቀሳቀስም እንደዛ። ላውንደሪ ያሳጥባል እኮ ማጠብ አልወድም ስትይ ነው። ልብስሽን አንዳንድ ቁምጣዎች ቲሸርት አታጥቢም ቤትሽ? ነጭ ልብስ ነጭ ሆኖ ቀላል ልብሶች ከዛ ውጭ አላጥብም ምንም። ሁሌ ላውንደሪ ልከሽ? እኔ ላውንደሪ ማሽን አለኝ፣ ዋሽንግ ማሽን። እኔ ነበረች ትንሿ ተበላሸች፣ ከዛ በኋላ አሳጥባለሁ። ስንት ትከፍያለሽ? 600 ብር በወር 2,200 ከዛ ለአንድ አጠባ 600 ብር ማለት ነው። ሰው ነው የሚያጥብልሽ በእጅ ወይስ ላውንደሪ? በእጅ ላውንደሪ እኛ ሰፈር ኦኬ ልናገር ነበር እሱ ሰፈራችን እዛ እኛ ሰፈር ካለው ላውንደሪ የሆነ ሰፋ ሳጥቤ በጣም ውድ ነው። ስጋ ቤቶች አጠገብ ያለው አወቀው። ባልሽ ለምን ያገባሻል? ባሌማ ለብዙ ነገር ላገለግለው ብቻ ነው እንደሚያገባኝ። አይ መገልገሉ አንድ ጥቅም ነው ብዬ ነው። በሌላ ነገር አገለግላለሁ። ለምሳሌ ምግብ በመስራት ልጆችን በማሳደግ ስራ በመስራት። የልጆችሽንስ ልብስ ላውንደሪ ልትሰጪ ነው? ላውንደሪ አልገዛም እንዴ? ማሽን የመግዛት ብሩ አቅሙ ባይኖርሽስ? ይኖረኛል። ከማሟለው እቃ ውስጥ አጣብቤ ባይኖረኝ እንኳን እገዛለሁ። መጀመሪያ ማድረግ የምፈልገው ነገር ብር አለሽ አካውንትሽ ላይ? አሁን ከረንት የለኝም፣ ምንም ብር የለኝም። ታዲያ በምንድን ነው የምትገዢው? ይኖረኛል እስከዛ ወይ ደግሞ የተበላሸውን አሰራዋለሁ። አውጣው ስታይጣፋም እንደዚህ አይነት ነገሮችን ማረግባት የሚያገባ ሰው አይጠፋም። ቆይ አንተ ግዴታ ነው ልብስ የምታጥብ ሚስት ግዴታ ናት? አሁን በአንተ ምርጫ ግዴታ ነው? አሁን ማለት ከሙያ መስፈርት ውስጥ ታስገባዋለህ?